daughter are you, my mistress? Is there lodging in your father's house? I am the daughter of Bethuel. ብላቴናይቱም ሮጠች፣ ለእናቷም ቤት ይህንን ነገር ሁሉ ተናገረች። ለርብቃም ላባ የተባለ ወንድም ነበራት። ላባም ወደ ውጪ ወደ ውሃ ምንጭ ወደ ሰውየው ሮጠ። ቀለበቱንና አምባሮቹን በእህቱ እጅ ባየ ጊዜ የእህቱን የርብቃን ነገር ያ ሰው እንዲህ አለኝ ያለችውን በሰማ ጊዜ እርሱ ወደዚያ ሰው መጣ። እነሆም በውሃው ምንጭ አጠገብ ከግመሎቹ ዘንድ ቆሞ ነበር። እርሱም አለው፣ አንተ የእግዚአብሔር ብሩክ ግባ። ስለምን አንተ በውጭ ቆመሃል? እኔም ቤቱን ለግመሎችህም ስፍራ አዘጋጅቻለሁ። ሰውየውም ወደ ቤት ገባ፣ ግመሎቹንም አራገፈ፣ ገለባና ገፈራም ለግመሎቹ አቀረበ። እግሩን ይታጠብ ዘንድ ከእርሱም ጋር ላሉት ሰዎች የእግር ውሃ አቀረበ። መብልንም በፊቱ አቀረበለት። እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እርሱም ተናገር አለው። እርሱም አለ፣ እኔ የአብርሃም ሎሌ ነኝ። እግዚአብሔርም ጌታዬን እጅግ ባረከው፣ አገነነው። ወንዶች ባሪያዎችንና ሴቶች ባሪያዎችን፣ ግመሎችንም አህዮችንም ሰጠው። ሳራም የጌታዬ ሚስት በእርጅናው ለጌታዬ ወንድ ልጅን ወለደች። የነበረውንም ሁሉ ሰጠው። ጌታዬም እንዲህ ሲል አማለኝ፣ እኔ ካለሁበት አገር ከከነዓናውያን ሴቶች ልጆች ለልጄ ሚስትን አትውሰድ፣ ነገር ግን ወደ አባቴ ቤት ወደ ወገኔም ሂድ፣ ለልጄም ሚስትን ውሰድለት። ጌታዬንም ሴቲቱ ምናልባት ባትከተለኝሳ አልሁት። እርሱም አለኝ፣ አካሄዴን በፊቱ ያደረግሁለት እግዚአብሔር መልአኩን ካንተ ጋር ይልካል፣ መንገድህንም ያቀናል። ለልጄም ከወገኖቼ ከአባቴም ቤት ሚስትን ትወስዳለህ። የዚያን ጊዜ ከመሐላዬ ንጹሕ ነህ። ወደ ዘመዶቼ ሄደህ እነርሱ ባይሰጡህ ካማልሁህ መሐላ ንጹሕ ትሆናለህ። ዛሬም ወደ ውሃ ምንጭ መጣሁ፣ እንዲህም አልሁ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዛሬ የምሄድበትን መንገዴን ብታቀናልኝ። እነሆ እኔ በውሃው ምንጭ ላይ ቆሜአለሁ። ውሃ ልትቀዳ ለምትመጣውም ቆንጆ ጥቂት ውሃ ከእንስራሽ አጠጪኝ ስላት፣ እርሷም አንተ ጠጣ፣ ደግሞም ለግመሎችህ እቀዳለሁ የምትለኝ እግዚአብሔር ለጌታዬ ልጅ ያዘጋጃት ሴት እርሷ ትሁን። እኔም የልቤን መናገር ገና ሳልፈጽም እነሆ ርብቃ እንስራዋን በትከሻዋ ተሸክማ ወጣች፣ ወደ ምንጭም ወርዳ ውሃ ቀዳች። እኔም እስኪ አጠጪኝ አልኋት። ፈጥናም እንስራዋን ከጫንቃዋ ወረደችና አንተ ጠጣ፣ ግመሎችህንም ደግሞ አጠጣለሁ አለችኝ። እኔም ጠጣሁ፣ ግመሎችንም ደግሞ አጠጣች። እኔም አንቺ የማን ልጅ ነሽ ብዬ ጠየኋት። እርሷም ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለች። ቀለበትም አደረግሁላት፣ ለእጆቿም አምባሮች አደረግሁላት። በግንባሬም አጎነበስኩ፣ ለእግዚአብሔርም ሰገድሁ። የጌታዬን የወንድሙን ልጅ ለልጁ እወስድ ዘንድ በቀና መንገድ የመራኝን የጌታዬን የአብርሃምን አምላክ እግዚአብሔርን አመሰገንሁ። አሁንም ቸርነትና እውነት ለጌታዬ ትሰሩ እንደሆነ ንገሩኝ፣ ይህም ባይሆን ንገሩኝ፣ ወደ ቀኝ ወይም ወደ ግራ እል ዘንድ። ላባና ባቱኤልም መለሱ እንዲህም አሉ፣ ነገሩ ከእግዚአብሔር ዘንድ መጥቶአል፣ ክፉም በጎም ልንመልስልህ አንችልም። ርብቃ እንኋት በፊትህ ናት፣ ይዛት ሂድ። እግዚአብሔር እንደ ተናገረ ለጌታህም ልጅ ሚስት ትሁን። የአብርሃም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም
የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት። የከበረ ስጦታንም ለወንድሟና ለእናቱ አቀረበ። እርሱም ከእርሱም ጋር ያሉት በሉ፣ ጠጡ፣ ከዚያም አደሩ። ማልደውም ተነሱና ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። ወንድሟና እህቷም ብላቴናይቱ 10 ቀን ያህል እንኳን ከእኛ ዘንድ ትቀመጥ፣ ከዚያ በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራና ካፏን ጠይቃሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለሁ አለች። እህታቸውንም ርብቃን ሞግዚቷንም የአብርሃምን ሎሌና ሰዎቹንም አሰናበቷቸው። ርብቃንም መረቋትና አንቺ እህታችን እልፍ አእላፍት ሁኚ፣ ዘርሽም የጠላቶችን ደጅ ይውረስ አሏት። ርብቃም ተነሳች፣ ደንገጥሮቿም በግመሎች ላይ ተቀምጠው ያንን ሰው ተከተሉት። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም ብኤር ላሄሮኢ በሚሏት ምንጭ መንገድ መጣ፣ በአዜብ ምድር ተቀምጦ ነበርና። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበረ። ዓይኖቹንም አቀና፣ እነሆም ግመሎች ሲመጡ አየ። ርብቃም ዓይኖቿን አቀናች፣ ይስሐቅንም አየች። ከግመልም ወረደች፣ አቀናች፣ ይስሐቅንም አየች፣ ከግመልም ወረደች። ሎሌውንም ሊገናኘን በሜዳ የሚመጣው ይህ ሰው ማን ነው አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም መሸፈኛ ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይስሐቅ ነገረው። ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት። ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና። Whose daughter are you, my mistress? Is there lodging in your father's house? I am the daughter of Bethuel,